ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች፣ ዛሬም በአንድ አስተማሪ ቪዲዮ ተገናኘን። ዛሬ የምንመለከተው ቡናን ማስወገድ ወይም ደግሞ በጭራሽ መጠጣት የሌለባቸው ሰዎችና ቡና ስትጠጡ የምትሰሯቸው የተለመዱ ስህተቶችን በዝርዝርና በስፋት የምታውቁበት አስተማሪ ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ቡና በጭራሽ መጠጣት የሌለባቸውን ሰዎች በዝርዝር እነግራችኋለሁ። በአንደኛ ደረጃ የልብ ምት መዛባት ያለባችሁ ሰዎች የልብ ምትን ሊጨምር ይችላል። ስለዚህ የደም ግፊታችሁን ሊጨምር የሚችልበት እድል ሰፊ ነው። ስለዚህ የልብ ምት መዛባት ያለባችሁ ሰዎች ከቡና መራቅ ወይም ደግሞ የቡና መጠናችሁን ማወቅ ያስፈልጋል። ሌላው የሆድ ቁስለት ወይም ደግሞ ከባድ የጨጓራ በሽታ ያለባችሁ ሰዎች ቡና የሆድ አሲድን ይጨምራል። ይህም ቁስለትን እና ህመም ወይም ደግሞ ሆድ መነፋትን ወይም እብጠትን ሊያስከትል ስለሚችል የሆድ ቁስለት ያለባችሁ ሰዎች ከቡና መራቅ ወይም ደግሞ የቡና መጠናችሁን ማወቅ ያስፈልጋል። የአሲድ መጨመርና የልብ ምትን ሊያባብስ ይችላል ማለት ነው። ስለዚህ የሆድ ቁስለት ያለባችሁ የጨጓራ በሽታ ያለባችሁ ሰዎች የቡና መጠናችሁን ማወቅ ያስፈልጋቸዋል። ሌላው እርጉዝ ሴቶች ናቸው። እርጉዝ ሴቶች በተለይም በከፍተኛ መጠን ቡና የምትጠጡ ከሆነ እጅግ በጣም ጽንሱ ላይ ችግር ያመጣል። ከፍተኛ ካፌን መጠን የጽንስ መጨናገፍን ሊያመጣ ይችላል። ዝቅተኛ የወሊድ ክብደትና ከጽንስሽ ጋር የተያዙ ችግሮችን ሊጨምር የሚችልበት እድል ሰፊ ነው። ስለዚህ እርጉዝ ሆነሽ ቡና ከመጠጣት ማቆም ወይም ደግሞ የመጠጪውን የቡና መጠን እጅግ በጣም መቀነስ ይኖርብሻል። ሌላው የእንቅልፍ ማጣት ወይም ደግሞ የእንቅልፍ መዛባት ያለባችሁ ሰዎች ቡና የእንቅልፍ ዑደትን ያዛባል እና የእንቅልፍ ጥራትን ይቀንሳል። ከመተኛታችሁ በፊት ቡና ባትጠጡ እጅግ ይመከራል ማለት ነው። ስለዚህ ከመተኛታችሁ 1 ሰዓት በፊት ወይም ደግሞ ልትተኙ ስትሉ ቡና የምትጠጡ ከሆነ ይህ ችግር ስለሚመጣ ቀደም ብላችሁ ቡና መጠጣት ይኖርባችኋል ማለት ነው። ሌላው ቁጥጥር ያልተደረገበት ከፍተኛ የደም ግፊት ያለባችሁ ሰዎች ከቡና መራቅ ይኖርባችኋል። ካፌን የደም ግፊት በጊዜያዊነት የመጨመር እድል አለው። ይህም የልብና የደም ቧንቧን አደጋ ይጨምራል ማለት ነው። የአይረን እጥረት ወይም ደግሞ የደም ማነስ ያለባችሁ ሰዎች ቡናን መጠን እጅግ በጣም ማወቅ ያስፈልጋችኋል ማለት ነው። ቡና በባዶ ሆዳችሁ ባትጠጡ ይመከራል ማለት ነው። ሌላው ግላኮማ ያለባችሁ ሰዎች ካፌን የአይን የደም ግፊትን ሊጨምር ይችላል። ይህም ሁኔታ ሊያባብሰው ይችላል። በተጨማሪም ለካፌን በጣም ስሜታዊ የሆኑ ሰዎች ትንሽ መጠን እንኳን ብትጠጡ ራስ ምታት፣ ማዞር፣ ፈጣን ልብ ምት፣ ማቅለሽለሽ ሊያስከትል ስለሚችል ይህን ነገር እጅግ በጣም መጠንቀቅ ይኖርባችኋል። በመቀጠል ቡና ስትጠጡ የምትሰሯቸው የተለመዱ ስህተቶችን በዝርዝር የምነግራችሁ ይሆናል ማለት ነው። በመጀመሪያ በባዶ ሆዳችሁ ቡና መጠጣት እጅግ በጣም ይሄ የተሳሳተ ግንዛቤ እንደሆነ ማወቅ ያስፈልጋችኋል። ስለዚህ በባዶ ሆዳችሁ ቡና መጠጣት የለባችሁም። በባዶ ሆዳችሁ ቡና የምትጠጡ ከሆነ ሆዳችሁ ውስጥ የአሲድ መጨመርን ሊያመጣ ይችላል። ሆድ መነፋትን ሊያመጣ ይችላል። የሆድ እብጠት ያመጣል። እናም ደግሞ ጭንቀትን ሊያስከትል ይችላል። በተጨማሪም ደግሞ ከመጠን በላይ ስኳር ቡና ላይ መጨመር የለባቸውም ወይም ደግሞ ጣዕም ያላቸው ነገሮችን ቡና ላይ ባትጨምሩ እጅግ ይመከራል ማለት ነው። ወደ ጣፋጭ ምግብነት ይቀይረዋል ማለት ነው። ከዚህ ጋር ተያይዞ ደግሞ ክብደት መጨመር፣ የደም ስኳር መጨመር፣ ኃይላችሁን የማጣት ሁኔታ ልታዩ ትችላላችሁ ማለት ነው። ስለዚህ ከመጠን በላይ ክሬም ያላቸው ሙሉ ቅባት ያላቸው ለምሳሌ እንደ ወተት አይነቶችን ቡና ላይ ባትጠቀሙ፣ ስኳር ባታበዙ እጅግ ይመከራል ማለት። ተፈጥሯዊና ጤናማ ቡና መጠጣት ከፈለጋችሁ ባዶውን ብትጠጡ ወይም ደግሞ ትንሽ ስኳር አድርጋችሁ ብትጠጡ ይመከራል ማለት ነው። በመቀጠል ከመጠን በላይ ቡና መጠጣት የሚጎዳችሁ ይሆናል። በቀን ከ3 እስከ 4 ሲኒ በላይ መጠጣት እጅግ አይመከርም። አጠቃላይ ከዚህ በላይ የምትጠጡ ሰዎች ጭንቀት፣ የልብ ምት በሽታ፣ ራስ ምታት ወይም ደግሞ የሆድ ድርቀትን ሊያስከትል የሚችልበት እድል ሰፊ ይሆናል። ስለዚህ ከቻላችሁ 2-3 ሲኒ ብትጠጡ እጅግ ይመከራል ማለት ነው። ሌላው ቡናን በከፍተኛ መጠን ማፍላት ቡናውን አጠቃላይ መራር ሊያደርገው ይችላል። ቡና ውስጥ ያለውም ጠቃሚ ንጥረ ነገር አንቲኦክሲደንቱን እንዲያጠፋ ስለሚያደርገው ቡናን በኃይለኛ መጠን ወይም ደግሞ በከፍተኛ ሙቀት ባታፈሉት እጅግ ይመከራል። በመቀጠል ደግሞ ውሃ ለመጠጣት ነው። ውሃን ችላ ማለት ነው። በቂ ውሃ ሳይኖር ቡና የምትጠጡ ከሆነ ድርቀትን ሊያስከትል ይችላል ማለት ነው። ስለዚህ ቡና ከመጠጣታችሁ በፊት 1 ብርጭቆ ውሃ ብትጠጡ እጅግ የሚመከር ይሆናል። ሌላው ቡና ድካምን ሊያሸንፍ አይችልም። ስለዚህ እንቅልፋችሁን ለጊዜው ላያመጣ ይችላል፣ ነገር ግን ድካምን የሚያመጣ ይሆናል። ስለዚህ እንቅልፍን ለመከላከል ብላችሁ በተደጋጋሚ
ቡና የምትጠጡ ከሆነ በሽታ ሊያመጣባችሁ ይችላል። የመርሳት በሽታ የሚይዛችሁ ይሆናል ማለት ነው። አጠቃላይ የእንቅልፍ መዛባትም የሚይዛችሁ ይሆናል ማለት ነው። ስለዚህ ይህን ነገር በአግባቡ መጠቀም ይኖርባችኋል። ከዚህ ጋር ተያይዞ ውጥረት ወይም ደግሞ ጭንቀት ሲኖር ቡና ከመጠጣት መቆጠብም ይኖርባችኋል ማለት ነው። አጠቃላይ ካፌን ፍርሃትና ኮርቲሶል መጠንን ሊያባብስ ስለሚችል ከዚህ ጋር ተያይዞ ጭንቀት ፍርሃት ካለባችሁ ቡናን ለጊዜው ማቆም ይኖርባችኋል። ቡናን በአግባቡ አለመጠቀም ከእንቅልፍ በኋላ ወዲያውኑ ቡና መጠጣትም አይመከርም ማለት ነው። ከእንቅልፋችሁ እንደተነሳችሁ ቡና ባትጠጡ ይመከራል። እንቅልፋችሁ እንደተነሳችሁ ከአንድ ሰዓት በኋላ ቡና ብትጠጡ እጅግ የኃይል ሚዛናችሁን ለማሻሻልም እጅግ የሚረዳችሁ ይሆናል ማለት ነው። ከዚህ ጋር ተያይዞ ቡና እጅግ በጣም ብዙ ጠቃሚ ነገር አለው። በመጠኑ ቡና ሲወሰድ ብዙ የጤና ጥቅሞችን ይሰጣችኋል። ከነዛም ውስጥ ጥቂቱን የምነግራችሁ ይሆናል። በአንደኛ የአንጎል ተግባራችሁን ያሻሽላል፣ የአንጎላችሁን ንቃት ይጨምራል። አጠቃላይ ትኩረትም እንዲኖራችሁ የአእምሮ ድካምንም ለማስተካከልና የማስታወስ ችሎታችሁንም ለመጨመር እጅግ የሚረዳችሁ ይሆናል በመጠኑ ሲወሰድ ማለት ነው። አጠቃላይ ደግሞ የአይነት 2 የስኳር በሽታ ተጋላጭነትንም እጅግ የሚቀንስላችሁ ይሆናል ማለት ነው። የልብ ጤናችሁን ይደግፋል። ይሄ ማለት ግን ከመጠን በላይ ወይም ደግሞ የደም ግፊት መድኃኒት የማትወስዱ ከሆነ የልብ በሽታ ከሌለባችሁ ሞሮፍ በቀን ከ1-2 ሲኒ በላይ ማጠጡ ከሆነ የልባችሁን ጤንነት ለመጠበቅ የደም ስሮቻችሁን ተግባር ለማሻሻልም ይረዳችኋል። ከመጠን በላይ ቡና ወይም ያልተጣራ ቡና መጠጣት ግን በአንዳንድ ሰዎች ላይ የኮሌስትሮል መጨመርን ሊያስከትል የሚችልበት እድል ሰፊ ነው። በመቀጠል ደግሞ የጉበታችሁን ጤና ለመጠበቅ እጅግ በጣም ይረዳችኋል። በመጠኑ ቡና መጠጡ ከሆነ ለጉበታችሁ ጤና እጅግ በጣም አስፈላጊ ነው። የጉበት ስብ በሽታ የሚባለው በተለይ ለመከላከል እጅግ ይረዳችኋል። ስለዚህ የጉበት ካንሰርንም ለመከላከል ይረዳችኋል። ቡና አዘውትረው የሚጠጡ ሰዎች ከጉበት ጋር የተያያዘ በሽታ የመያዝ እድላቸው እጅግ አነስተኛ ነው ማለት ነው። ስለዚህ አጠቃላይ ነርቭ መበላሸትንም ለማገዝ ይረዳችኋል። አጠቃላይ ቡና ብትጠጡ እንደ አልዛይመር በሽታ ለመከላከል እንደ ፓርኪንሰን ያሉ በሽታ ለመከላከል ይረዳችኋል ማለት ነው። ስለዚህ አጠቃላይ ስሜትን ያሻሽላል፣ ድብርትን አደጋ ይቀንሳል። ቡና በአእምሮ ጤና ላይ አሉታዊ ተጽዕኖ ሊያሳድር ይችላል ማለት ነው። ዶፓሚንና ሴሮቶኒን የሚባሉ ውህዶች አሉት። የስሜት ህዋሳት ሆርሞኖች ናቸው እነዚህ። አጠቃላይ እነዚህ ያነቃቋችኋል። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ጤና ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ጊዜ እስከምንገናኝ መልካም ጊዜ። ቻው ቻው።